ሰላም ክቡራትና ክቡራን ሰላም ፕሬስ ተከታታዮች ለዛሬ አዲስ መረጃ ይዘን መጥተናል። የዛሬ መረጃችን በህወሓት የተደረገው በአሜሪካ መንግስት የተደረገው የቪዛ ክልከላ ከነ ቤተሰቦቻቸው ማለት ነው ምንድነው ኢምፕሊኬሽኑ? በዛ ማል አድርገው ደግሞ ወይም ደግሞ ይሄ መነሻ በማድረግ ደግሞ በአንጋፋው የፖለቲካ ተንታኝ አላ ሰሎሞንና ጋዜጠኛ ስታሊን ገብረስላሴ እየተደረገ ያለው የቃላት ጦርነት ማከል አድርገን የምናቀብላችሁ ይሆናል። ምናልባት አሁን በትግራይ ውስጥ እየተደረገ ያለው ነገርስ ምንድነው? በተለይ ደግሞ በጽምዶ ወታደሮች ሽያጭ ወደ ሱዳን በተለይ በሚሊተሪ መሪዎች የህወሓት ብዙ እንቅስቃሴ ያደርጉ ነው። ወደ ከፋ ሁኔታም እያመራ ነው። ምናልባት ህወሓት አሁን የህወሓት ፖለቲካውና ወታደራዊ መሪዎች በአሜሪካ በተደረገው የቪዛ ክልከላ የሚመለሱ አይመስሉም። በማይመለሱበት ደረጃ ደርሰዋል። ስለሱ ሁኔታዎች ማከል አድርገን ነው ከእናንተ ጋር ቆይታ የምናደርገው። ይህ ቻናል አዲስ እንደመሆኑ መጠን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ተደራሽነቱ እንዲሰፋ ደግሞ ላይክ ሼር ያደረጋችሁ ከኛ ጋር እንድትቆዩ ነው ተስፋ የምናደርገው። ምናልባት አሁን በትግራይ ያለው ሁኔታ አነጋጋሪ ሆኖ እየቀጠለ ነው። ምናልባት በኢትዮጵያ ፖለቲካ ምህዳር ደግሞ ሰፊ አጀንዳ ሆኖ እየቀጠለ ያለው የትግራይ ሁኔታ ነው። ከዛ አልፎ ደግሞ የፋኖ በአማራ ክልል የሚያደርገው እንቅስቃሴ ነው። ጽምዶ ተብሎ ደግሞ ከውጭ ኃይሎች ጋር ተሳስረውም እያደረጉት ያሉት እንቅስቃሴውም ደግሞ የሚሊተሪ ምንድነው የሚባለው ኢንቴግሬሽን ነው። ሰፊ አጀንዳ ሆኖ እየቀጠለ ያለው ማለት ነው። አሁን በዚህ ሁኔታ የአሜሪካ መንግስትም ስለ በቀንድ አፍሪካ እየተደረገ ያለው ፖለቲካዊ ሁኔታ የሚሊተሪ እንቅስቃሴም ስለሚያሳስባቸው በተለይ ደግሞ በቀይ ባህር ያለው ሁኔታ ደግሞ በትኩረት የሚያዩት ነገር ስለሆነ ህወሓት አሁን ሲያደርገው የነበረው እንቅስቃሴ ፕሪቶሪያም አፍርሶ በትግራይ ውስጥ የነበረው ክልላዊ መንግስትም አፍርሶ የራሱ የሽፍታ መንግስት ነው አሁን አቋቁሞ እየተንቀሳቀሰ ያለው። አዲስ አዋጅም አውጥተዋል። ይህ አዋጅ ደግሞ ወጣቶች በኃይል ወደ ሚሊተሪ እንዲገቡ እያደረገ ነው፣ ወይም ደግሞ ወደ ትግሉ እንዲገቡ እያደረገ ነው፣ በአፈሳ ማለት ነው። ስለዚህ አፈሳውን በህግ ለማስደገፍ ነው። አሁን ህገ መንግስቱን የሚጥስ የሀገራዊ ህገ መንግስትም የክልላዊ ህገ መንግስትም የሚጥስ አዋጅ አውጥተው እየተንቀሳቀሱ ነው። ይሄ በአዋጅ እየደገፉት ነው። እያያችሁት እንደነበረ የዓመት እናትም ይሄ ስለተቃወሙ ልጆቻችን ዳግሞ ወደ ጦርነት መግባት የለባቸውም መኖር ነው የሚገባቸው። አሁን እዚህ አፈሳ እያደረጉ ያሉ ወይም ደግሞ እንደገና ወደ ጦርነት እንግባ እያሉ ያሉ መሪዎች ምን አይነት ሰዎች ናቸው? በእውነት ሰዎች ናቸው ወይም ሰይጣን ምናምን ብለው ስለተናገሩ የ76 ዓመት አዛውንትም እስከ ማሰር ደርሰዋል። ምናልባት ሁኔታው እንዲህ ነው ያለው። በአሜሪካ ቪዛ ክልከላም የሚመለሱ አይደሉም። የጽምዶ ሁኔታም አሁን ከፋኖ ጋር የተወሰነ ልዩነት ወይም ደግሞ ቁርሾ ቢፈጠርም ያስቀጠሉት ነው። ሰራዊትም እየሸጡ ከሻቢያም እየተገናኙ ውስጥም በአፈሳ ሰራዊትም እየሞሉ እየተንቀሳቀሱ ነው ያሉት። ምናልባት አሁን ከ76 ዓመት አዛውንት ታስረው እንደነበር አሁን ተፈተዋል። ብዙ እገዛም እየተደረገላቸው ነው። በትግራይ ወጣቶች የለውጥ ፈላጊዎች ማለት ነው። እስኪ ስለሱ ሁኔታ ምንድነው እያደረጉ ያሉት እነኚህ ሰዎች? የእውነትም ሰዎች ናቸው ወይ ብሎ የተናገሩበት ማዕከል አድርጎ አንጋፋው የፖለቲካ ተንታኝ አላ ሰሎሞን ያጋራው ሀሳብ እስኪ መጀመሪያ የእሱን እንስማ። ተጋሩ ናቸው ወይ ሁላ ብለህ እስክትጠራጠር ነው የሚያደርገው። በነገራችን ላይ ትግራዋይ ከቀዩን ጥሎ የጦርነትን ሰግቶ ሲወጣ እየጸዳን ነው የሚሉ ከማን? ከትግራዋይ። ስለዚህ ለመሆኑ ልጆች ሳሏቸው ወይ ዘምደዋል ወልደዋል ወይ? የሚመራቸው ሰውስ ልጆች ይኖሩት ይሆን? እንጀራ ሲበላ ሰው ነው ወይ ነው እኮ ጥያቄው። የኛ ነው ወይ? ከኛ የወጣ ነው ወይ? አሁን እየተቃወማቸው ያለው ሁሉንም ነገር የሰጣቸው ልጆቹን የሰጠ ስንቁን የሰጠ ምግቡን ሰጥቶ ለራሱ እየተራበ ማለት ነው። ለብዙ ዓመታት ደግፏቸው በውጭም በሀገር ውስጥም በፋይናንስም በለው በዲፕሎማሲ በዚህ ብቻ ሳይሆን በዚህ ጭምር ያገለገላቸው ሰው ነው አሁን እየተቃወማቸው ያለው። ትግራዋይ ነው እየተቃወማቸው ያለው። ይሄ ነው መረዳት ያልቻሉ እና የህዝብ ቅቡልነታቸውም ምን ያክል መሬት ላይ መዝቀጡ የምታየው 76 ዓመት እናት በዚህ ደረጃ አስጊ ሆነው ማለት ነው። ምን ያክል ፈሪዎችም እንደሆኑ ነው የሚያሳየው። ነገራችን ላይ ከያዙት የኮር በላይ የሚለው መሳሪያ የታጣቂው ኃይል ዞር ቢል አንድ ሌሊት ያድራሉ ትግራይ ውስጥ በነፃነት እንቅልፍ ወስዷቸው ተኝተው በሰላም። እኔ አይመስለኝም። በጣም ቦቅባቆች ናቸው። በዚህ ደረጃ የ76 ዓመት እናት የተናገሩት ንግግር ስጋት ውስጥ ከከተታቸው እና ትግራዋይ በታገለለት በተሰዋለት ድርጅት ነው የተከዳው። እውነቱን ነው አላ ሰሎሞን እያስቀመጠው ያለው ሀሳብ። ምናልባት አሁን የህወሓት መሪዎች ተንጠልጥለው ወይም ደግሞ ተወሽቀው ያሉት በሚሊተሪ መሪዎች ነው፣ በአፈሙዝ ነው፣ በክላሽ ነው ተወሽቀው ያሉት። ከዛ ውጭ መኖር አይችሉም። አንድ ሌሊት ማደር አይችሉም። አንድ ሌሊት
ምናልባት አሁን ሚሊተሪም ወደ ሚሊተሪ በአፈሳ ምናምን ወጣቶችም እያካቱት ያሉት አሁን ትንሽ ብርድ ስላላቸው ነው። አሁን እንደዛ እያሉት ያሉት በሚሊተሪው ጋር ያለው ወጣት እየመነመነ ወይም ደግሞ ቁጥሩ እየቀነሰ ወደ ቤቱም እየተመለሰ ወደ የለውጥ ትግሉም እየተቀላቀለ ሲሄድ ሰው ያነሰ አሁን ዙሪያቸው ሲያዩ ለዛ ነው ፍርሃት እያላቸው ነው እንደዛ ያረጉት ያሉት እንጂ አሁን ተንጠልጥለው ያሉት በአፈሙዝ ላይ እንደ የሽንኩርት ቅርፊት ተቀርፈው በአፈሙዝ ነው የቀሩት። ይሄ ኮኮርበላ የሚባል የሚሊተሪ አደረጃጀት ባይኖር አንድ ሌሊት ማያጡ። አሁን ብርድ ስላላቸው ሰውም እያነሰ ነው፣ የቅቡልነታችንም ቁልቁል እየወረደ ነው። ስለዚህ አሁን በአፈሳ አዋጅም አውጥተን እያስገደድን ነው መቀጠል ያለብን ብለው ነው እየሄዱት ያሉት። አሁን ይሄ የተረዳ የአሜሪካ መንግስት የቪዛ ክልከላ አድርገዋል በእነኚህ ሰዎች። ምናልባት እነማን ናቸው ተብሎ በቁጥር ወይም ደግሞ በስም ሊስት ወጥቶ አልተቀመጡም። ነገር ግን እነማን እንደሆኑ መገመትም ይቻላል። አሁን የቲፒኤልኤፍ አሁን እያደረገው ያለው የሚሊተሪም የፖለቲካ እንቅስቃሴ እነማን ናቸው እየመሩት ያሉት እነሱ ስለሚታወቁ የታወቀ ነገር ነው። አሁን በዚህ ጉዳይ ብዙ አከራካሪም አይደለም። አብዛኛው ለውጥ የሚፈልግ የትግራይ ተወላጅ ወጣት ሁሉ ደግፎታል። እንዲያውም በቪዛ ክልከላ የሚቆም ሳይሆን ወደ የሽብርተኝነት ፍረጃም መቀጠል አለበት ብለን ነው የምንጠብቀው። ይሄ ሲሆን ብዙ ነገር ይቀንሳል። እዛ በኋላ እንመጣዋለን። እዛ አሜሪካ ውስጥ ሆነው የህወሓት የሚዲያ ፕሮፓጋንዲስት ሆነው እያገለገሉ ያሉ ሰዎችም ምናልባት ህወሓት በሽብርተኝነት ከተፈረጀ በኋላ እነሱም ዲፖርት የሚደረጉ ናቸው ወይም ደግሞ የሚጠረዙ ናቸው የሚሆኑት። ያ በደንብ አድርገን እንሰራበታለን። ውጤት የሚመጣም በዛ ልክ ነው እንጂ አሁን ቪዛ ስለተከለከሉ ያው ትግራይ ውስጥ ሆነው የሚያደርጉት የሽብርተኝነት ስራ ሊያቆም አይችሉም። ስለዚህ ወደዛ ሲሄድ ነው ወደ ሽብርተኝነት ፍረጃ ሲሄድ ነው ብዙ ለውጥ ማምጣት የሚችለው። አሁን የፋኖ ህዝቡ እየቀጠቀጠ እየገደለ አስተማሪዎች ሳይቀር ወላጆች ሳይቀር ካህናትን ሳይቀር እየጨፈጨፈ በአማራ ህዝብ ሰላምን እየነሳ ያለው ፋኖ የሚባል አደረጃጀትም ቢሆን በአሜሪካ መንግስት 3ኛ ደረጃ አሸባሪ ተብሎ ተመዝግቧል። ሰው ከነሱ ጋር ግንኙነት ያላቸው በአሜሪካ ስቴት የሚኖሩ ሰዎችም ዲፖርት ለማድረግ ያመቻል ማለት ነው፣ ወይም ደግሞ አመቺ እድል ይፈጥራል ማለት ነው። አሁን በዚህ ምክንያት ለህወሓት መሪዎች በተደረገ የአሜሪካ የቪዛ ክልከላ ማዕከል አድርጎ የፖለቲካ ተንታኙ አላ ሰሎሞን በአውራምባ ታይምስ ቀርቦ ለሰጠው አስተያየት ማዕከል አድርጎ ነው አሁን እናቱም ሳይቀር ሲሰድብ እሱም ሳይቀር ሲሰድብ እየተሰማ ያለው ስታሊን ማለት ነው። አሁን አላ ሰሎሞን ያቀረበው ሀሳብ ከስታሊን ጋር የሚያያዝ ነገርም ያነሳው ነገር አለ። ነገር ግን ዋናው ሀሳብ ያነሳው አሁን የቪዛ ክልከላ ለህወሓት ዋና መሪዎች ብቻ ሳይሆን አሜሪካ ውስጥ እየተማሩ ላሉ የእነሱ ልጆች ቤተሰብም ያካትታል። ስለዚህ እነኚህ ልጆች ለወላጅ ማስጠንቀቂያ መስጠት ይኖርባቸዋል። አይቶ በቃ እንደኛ ያለ የትግራይ ወጣት መኖር ነው የሚገባው። የድሃ ልጅ ይዛችሁ ወደ አስፈላጊ ወዳልሆነ ጦርነት አትግቡ፣ በድሃ ደም በድሃ ህይወት አትጫወቱ ብለው መቃወም ይኖርባቸዋል። ካልሆነ ግን ሊስት አለን፣ ሊስት ለአሜሪካ መንግስት ሰጥተን ወደ ሀገር ውስጥ ዲፖርት እንዲደረጉ እናደርጋለን የሚል አስተያየት ስለሰጠ፣ ስለዚህ ማስጠንቀቂያ እናንተ የግድ እንደዛ ላሮግ ያሉ የእናንተ ወላጆች ፎርስ ማድረግ ይኖርባቸዋል። ካልሆነ ግን ትመለሳላችሁ፣ ሊስትም አለን እንሰጣለን፣ ከእናንተ ጋር ጠብ የለንም። ነገር ግን የእናንተ ወላጅን የማሳመን ግዴታ አለባችሁ ብሎ ለሰጠው አስተያየት ነው ምላሽ ሲሰጥና የአሉላን እናት ሲሰድብ የተሰማ። እስኪ እናሰማችሁ። አሉላ ሰሎሞን በአውራምባ ታይምስ ቀርቦ የሰጠው ሀሳብ ምንድን ነው የሚለው የሚል እስኪ እንስማ። እነሱ ጦርነት ውስጥ ሳይገቡ የድሃ ልጅ እያስገቡ እነዚህ ሰዎች የሚባለው ትግል ራሳቸው አይዋጉትም። የድሃ ልጅ ነው የሚዋጋው። አንድ የእነሱ ልጆች የት ነው ያሉት ነው። አሁን ቪዛው ላይ ሳንወጣ ቪዛው ላይ እንፈልጋቸው። ቪዛው ላይ ነው ያሉት ልጆቹ። ወላጆቻቸው ፓስፖርትን ቪዛም ላይ ፈልጉ ይችላሉ። እነሱ የማይዋጉለት ልጆቻቸውም የማይዋጉበት ጦርነት እየመሩ ልጆቻቸው ግን ሌላ ሀገር ነው ያሉት። በዋናነት አሜሪካ ነው ያሉት። ስም ዝርዝርም አለን። ሳንደር ወይ ስም ዝርዝር አለን። ዶንት ወሪ አባውት ልጆቻቸው ማለት ስናቃቸዋለን። በቪዛ ላይ ያሉት ነው የኖሩ ግሪን ካርድ ወይም ዜጋ ምናምን፣ እሱም ቀስ ብሎ ይመጣል። የግሪን ካርዱም የዜግነቱም አለው በነገራችን ላይ እዛም ጥግ ድረስ ይኬዳል። ዜጋ ነኝ ብሎ ሚዲያ ላይ የሚለፈልፋል። እንሄድበታለን።
ስለዚህ ቪዛ ላይ ግን ያሉ አሉ። እነዚህ ሰዎች ልጆቻቸው እንዲሞቱ አልፈለጉም። እንዲማሩላቸው በጥሩ ሁኔታ እንዲኖሩ ነው ወደ ውጭ የላኳቸው አይደል? ቪዛ ያ በጣም ያማል ሲቀሙ። ምክንያቱም እንደ ሌላው ልጅ ኑ ታገሉ፣ ቪዛ አያስፈልጋችሁም አላሏቸውማ። ውጭ ነው ያለ። ስለዚህ እነሱ ቪዛን ፓስፖርት ማያስፈልገንም እዚሁ ሀገራችን እንሰዋለን ምናምን በሚሉት ልክ አይደለም ህመሙ። ልጆቻቸው አገር ቤት ውስጥ ሆነው ጦርነት ላይ እንዲሳተፉ አይፈልጓቸው። ቪዛ ታርጌቱ የት እንደሆነ ተለይቶ መታወቅ አለበት። በነገራችን ላይ እነዚህ ልጆች እንዲማሩ ፈልጋለሁ። ባደገ ሀገር በሰላማዊ ሀገር እንዲኖሩ ፈልጋለሁ። ወንድም እህቶቼ ናቸው። I really feel sorry for them, by the way. I really feel bad. በጣም አዝናለሁ። መጥፎ ስሜት ነው የሚሰማኝ። ነገር ግን ወላጆቻቸው ልጆቻቸው የማይሳተፉበት የሌላ ልጅ ግን የሚሳተፍበት ጦርነት እየመሩ ነው። እኔ ለእነሱ ያለኝ ምክር ምንድን ነው? አባቤ ይህንን ነገር አቁም። ስም ዝርዝሩ አለን። ስም ዝርዝሩ ከመስጠታችን በፊት ደውለው ስም ዝርዝሩ አላቸው እና ሉላ ስም ዝርዝሩ አላቸው፣ ያውቁናል፣ ሊሰጧቸው ነው። ቪዛ ተቀምጠን መምጣታችን ነው ወደ እናንተ። ምርጫ አንድ ነው። ወይም ከምታግሏቸው ጦርነት እሳት ውስጥ ከምትከቷቸው ልጆች ጋር መጥተን እዛው እንዋጋለን፣ ወይም ደግሞ ቪዛችን ይዘን እዚሁ ትምህርታችን እንቀጥላለን። ያ ጦርነት ያከትማል። ያ ነው እየተጠየቀ ያለው እንጂ እኛ ከልጆቹ ጋር ምንም የሚባል ቤተሰቦቻችን ናቸው። ፎርዛ ማተር አንዳንዶቹ እኔ የቅርብ ቤተሰቦቼ ናቸው። አይ ዶንት ዋንት ደም ምንድነው ለትግርኛ አባባል አለ፣ ዘይስና ሐሲያ ፍጻ ቆርጥመሉ፣ ጥርስህ ካልሆነ አሻዋን ቢሆን ቆርጥምበት የሚባል ያንተ ጥርስ ስላልሆነ ማለት ነው። የሌላ ልጅ እሳት ውስጥ እንዲገባ እየሰሩ የራሳቸው ልጆች በውጭ ሀገር ትምህርት እየተማሩ እነዛ ልጆች መማር አለባቸው ወይ? አዎ። በውጭ ሀገር ያለው እድልና ሰላምና ምቾት ያግኙ፣ ችግር የለብኝም እዛ ላይ። ነገር ግን የሌላ ልጅ ግን የዛ አይነት እድሎች ደግሞ ይፈልጋል ነው። ያ እድል የሚነጥቁ ወላጆች አሏቸው። ወላጆቻቸው ቆንጠጥ ማድረግ ያስፈልጋል። እነዚህ ልጆች ተባበሩ ነው። ጀንዚን ተቀላቀሉ እናንተ። በነገራችን ላይ ወላጅን መታገል ይቻላል። ቅድም አንስቼው ነበር። ወላጅን መታገል ይቻላል። አሁን ብቅ ጥልቅ እያላችሁ ቪዲዮ ምናምን የምትሰሩት እሱ ተውት፣ መጃጃል ነው። አሁን የከሰረውን ቡድን በመደገፍ ልክ ጸረ ጦርነት ንቅናቄው ላይ ወጣቶቹ እያደረጉት ያለ ትግል ያሳፍራል። የእናንተ ጄኔሬሽን ያልሆኑና የራሳቸውን እድል አባክነው የእናንተን እድል ለማባከን የሚሰሩ ሰዎች፣ አጫጭር ቪዲዮ እየሰራችሁ ለመደገፍ የምትሞክሩ ሰዎች፣ አንድ ስላየው ነው የማማ አኸዛ እስራትን ጀስቲፋይ ለማድረግ የመጣች ልጅ አይቼ ነበር። ይሄ እርሱ የሚያዋጣው ወላጆቻችሁን ታገሏቸው። ሰው ቪዛችሁን ይዛችሁ በሚመች ሀገር በቃ ጦርነት ይቅር ብላችሁ ተቃውሟቸው ወላጆቻችሁን። የሌሎች ልጆችም እኔ ያገኘሁት እድል የማግኘት መብት አላቸው ብላችሁ ምከሯቸው። ካልሆነ ዋዜን ጠቅልዬ አንተ ጋር መምጣቴ ነው። እሳት ካለም እኔም እዛው እሳት ውስጥ እገባለሁ። ስለዚህ ተው ብሎ ማስጠንቀቅ ያስፈልጋል። እንግዲያውስ እንደሰማችሁት የአላህ ሰሎሞን መልእክት ይሄ ነው። አሁን የእናንተ ወላጆች በትግራይ ውስጥ ያለው የድሃ ልጅ ወደ እሳት ለመማገድ እየጣሩ ስለሆነ ተው በሏቸው። ካልሆነ ግን እናንተን አሳልፈን ሰጥተን ወደዛ እሳት እንድትመለሱ እናደርጋለን። ታዲያ ከዚህ በላይ ምን ልበል? ደግሞ ሀዘኔታ ባለው አዝናለሁ። እነኚህ ልጆች ባሉበት ሀገር የተሻለ ትምህርት እንዲያገኙ በተሻለ ሀገርም እንዲኖሩ ፈልጋለሁ። ነገር ግን የነሱ ወላጆች አላስፈላጊ ነገር ወይም ደግሞ አላስፈላጊ ጦርነት እያዋለዱ ስለሆነ ያ ጦርነት ደግሞ የሚበላውን የትግራይ የድሃ ልጅ ስለሆነ ያቁሙ። ስለዚህ እናንተ ለወላጅ ምክር መስጠት ይኖርባቸዋል ብሎ ነው እየሰጠ ያለው ወይም ደግሞ መልእክቱ እያስተላለፈ ያለው። አሁን ይሄ መሰለ ድንቅ መልእክት ስታሊን ምንድነው ምኑን ነካው? ይሄ አሉላ እናትም ሳይቀር ብዙ ነገር ሲል የሰማ ነው። ምን ነካው? አሁን ይሄ የቪዛ ክልከላ ከቪዛ ክልከላ አልፎ እንዳልኳችሁ ወደ የሽብርተኝነት ፍረጃ የሚሄድ ከሆነ ቀድሞ ወደ ኢትዮጵያ ሪፖርት የሚደረግ አንደኛ ሰው ስታሊን ነው። ሰው ከዛ ቀጥሎ የሚያስቀመጠውን ነገር አለ አሉላ።
አሁን ያ ስታሊን መልስ ሲሰጥ አሁን የታገዱትን ወይም ደግሞ የህወሓት ጀነራሎችና የህወሓት የፖለቲካ መሪዎች የነሱ ልጆችን ሊስት አለኝና አሳልፌ እሰጣለሁ ስላለ ነው መልስ የሰጠው ስታሊን። ነገር ግን ውስጡ ሌላ ወደ ሽብርተኝነት ፍረጃ ካለፈ በኋላ ቀድሞ የሚጠረዝ ስታሊን ስለሆነ ያው የደም ነጋዴ ነው እንደምናውቀው። በትግራይ ጦርነት ውስጥም እንደዛ ሲያደርግ ነው ያለፈው። ፕሪቶሪያ ስምምነት ሲፈረም ደግሞ ቀጥሎ ወደ የፋኖ የድል ዜና ማንበብ ነው። ያው እሱ ከደም ውጭ መኖር አይችልም። የደም ነጋዴ ነው። አሁን ስለ ትግራይ እሰራለሁ ነው የሚለው። ፕሮግራሙ ሁሉ ገብታችሁ ብታዩት ግን ሁሉም ፕሮግራም በአማርኛ ነው። ለምን? አንዳንዴ ይገርመኛል ስንት ያበደ ሰው እንዳለ 70 ሺህ 80 ሺህ ሰው ሲከታተለው ይገርመኛል፣ ይደንቀኛል። ምንድን ነው እየሆነ ያለው ሰው? እስኪ ስታሊን የሚሰራው ፕሮግራም ምንድን ነው? ስለ ሰላም አውርቶ ያውቃል? ሰላምን ሰብኮ ያውቃል? ጦርነት ነው እያለ የሚያወራው ራሱ በትግራይ ጦርነት የነበሩ ልጆች፣ ታጋዮች፣ ፖለቲከኞች የሰላም መንገድ መርጠው ለመጡ ራሱ ሲያንቋሽሽ ነው የሚለው፣ ሲዘልፍ ነው የሚለው። ሰው ጦርነት መቀጠል አለበት ጽምዶ የሰሜን ጥምረት ምናምን እያለ ነው የሚለው። የፋኖ የድል ዜና ሲዘግብ ነው የሚለው። የደም ነጋዴ ስለሆነ በአማርኛ የሚሰራበት ምክንያቱም ለዛ ነው። ሰው አሁን ስለ ሰላም የሚሰራውን ስለ እድገት የሚሰራውን ሰው መምጣት አለበት። አሁን በተከታታይ እየመጣን በሚዲያው እየመጣ በዛራ ሚዲያ እየመጣ የሚዋሻቸው ውሸቶች ራሱ ዲፈንድ እናደርጋለን። አሁን በትግራይ ውስጥ በአሰና የሚባል አንድ ኤርትራዊ ያለ የህግደፍ ደጋፊ ነገር ግን ይታገላሉ ለህግደፍ ምናምን እያለ እሱ ነው ሳተላይት አከራይቶት በትግራይ ውስጥ እንዲሰማ የሚያደርገው ማለት ነው። የስታሊን ፕሮግራም በአሰና ቴሌቪዥን ነው ትግራይ ውስጥ እንዲሰማ ወይም ደግሞ እንዲሰራጭ የሚደረገው። የሚሰማው ሰው የለም። ኃይል የሚባልም አንዱ እሱ በትግርኛ ፕሮግራም ይሰራል፣ አልፎ አልፎ በአማርኛ የሚመጣል ደደቢት ሚዲያ የሚባል እሱም የሚሰማው የለም። ሰው አይሰማቸውም፣ ጠልቷቸዋል። የነሱ የጦርነት ፕሮፓጋንዳ ደምና ፍስስ የሚለውን ፕሮፓጋንዳ ሊሰማ አይችል ስለሰለቸው። አሁን ይሄ ስላለ ለአሉላ ሰሎሞን የሰጠው መልስ እናሰማቸዋለን። አሁን በረንዳ ዳሪ ነው፣ እናቱን በረንዳ ዳሪ ነች። በጣም ነው የሚያሳዝን። በጣም ለክብር የማይመጥኑ ቃላቶች ተጠቅመው ለስታሊን ለአሉላ ብቻ ሳይሆን ለአሉላ እናትም ከአሉላ ስለተጣላ ወይም ደግሞ አሉላ አንተም አይቀርልህም የቪዛ ክልከላ ብሎ ስለተናገረ እናቱም ሳይቀር በረንዳ ዳሪ ብሎ አሁን እነሱ ስታሊን የሚያወሩት በቃ ለትግራይ ተፈናቃዮች እንሰራለን፣ አሁን የሚደረገው ጦርነትም ተፈናቃዮች ለመመለስ ነው ብሎ ነው የሚያወራ። ነገር ግን ተፈናቃይን ሳታከብር በዚህ ልክ ክብራቸውን እየነካ በረንዳ ዳሪዎች እያልክ ማን ነው የሚሰማ? እንዴት አድርጎ እንደገለጸው እስኪ። የህወሓት ባለስልጣናት ጀነራሎች ስም ዝርዝር አለን፣ እኛ ሄደን ለስቴት ዲፓርትመንት አሳልፈን እንሰጣለን ይላል አንድ ባንዳ። እንትን ነው የበረንዳ ሆምለስ ነው። ሆምለስ ማለት በራሱ ቤት መከራየት የማይችል ስፓኒሽ ቤት የሄደ የስፓኒሽ ቤቶች ድሮ ዝም ብሎ ቤዝመንቱ ላይ የ200 ብር 300 ብር እንትን ማያስፈልገው ሊዝ እንዲል አድርገህ እስቲ አምጣ 2 ቤት መከራየት ትችላለህ፣ አፎርት አድርጓል። ኢንካም ስንት ነው እስቲ አምጣ፣ ወርሃዊ ገቢ አምጣ ተብሎ ነው ቤት የሚከራየው። አሜሪካ 100 ሺህ እንኳን ኪስ ውስጥ ቢኖር አትችልም፣ መከራየት አትችልም። ኢንካም መታየት አለበት። 100 ሺህ እኔ ሚሊዮነር ነኝ ብትል መከራየት አትችልም። አሜሪካ ግን የምታውቁት ነው። አሜሪካ አንድ ስቱዲዮ መከራየት አይችልም። በረንዳ ዳሪ ሆምለስ ነው። ደጋግሜ ነው የምናገረው። ይሄ ብዙ ሰው የሚያውቀው ታሪክ ስለሆነ ነው። ስፓኒሽ በየቤቱ እየሄደ በነፃ እንትና አበሻ ቤት ሰው እንዴ አንተ እዚህ ነው የምትኖረው እንዳይባል ከአይጥ ጋር ደባል ሆኖ የሚኖር ሰው ለዘመናት ነው የማወራው። ይሄ ስለ የትግራይ ጀነራሎች እና እናቱ ተፈናቅላ መቀለ በረንዳ ዳሪ ነች። እሱ በረንዳ ዳሪ ነው፣ እሷ በረንዳ ዳሪ ነች። ያለ ኃጢአቷ ነች እናቱ፣ ያለ ኃጢአቷ በአብይ አህመድ ምክንያት ትደፍ እችን እናትና ተመሳሳይ እናቶቻችን ወደ ቀይዋ መልሳታለሁ ነው የሚለው። ወደ ቤቷ መልሳታለሁ፣ ወደ ክብሯ እመልሳታለሁ ይላል ትደፍ። የትደፍ ጀነራል ይሄ በረንዳ ዳሪ፣ የዲሲው በረንዳ ዳሪ ሆምለሱ ትደፍ ወይ የትደፍ ጀነራል እናቴን ወደ ቤቷ ከመለስካት የልጆች ስም ዝርዝር አለኝ ወይ ከኛ ጋር ይታገራለሁ ወይ ወደ ስቴት ዲፓርትመንት ስም አስተላልፋለሁ። እናቱ እኮ እናቴን ከመለስካት እናቴን መስዋዕትነት ከፍዬ መልስልሃለሁ ነው እያለው ያለ ትደፍ።
መስዋዕት ግለሰብ ነው የማወራው፣ ግን አጠቃላይ ብዙ ሰው ስላለ በዚህ ዙሪያ የስሬፍ ጀነራሎች መልሳለሁ እኔ መስዋዕትነት ከፍዬ የአንተ እናትም የሌሎች እናቶች መልሳለሁ፣ ወደ ቀያቸው መልሳለሁ፣ ክብራቸው መልሳታለሁ ስል አይ እኔ እንደዛ እናቴ ከምትመልስ ከሆነ ልጆችን ካሉ ስብዝራቸው ወደ አሜሪካ መንግስት አስተላልፋሉ ይላል። አሁን እንደምትሰሙት በዚህ ልክ ነው። አሁን ለአላህ ሰሎሞን ብቻ ሳይሆን እናቱንም ጨምሮ ነው። እሱም በረንዳ ዳሪ ነው፣ እናቱም በረንዳ ዳሪ ናት ነው የሚለው። አሁን ይሄ ሰው ስራም እንደሌለው ይታወቅ። ስታሊን ምን ሰራለው? እስኪ በሚዲያ ወጥቶ ይናገራል። ትናንትም ሲናገር ነበር፣ አሁንም ሲናገር እየሰማ ነው። የድል ዜና እያለ በኢትዮጵያ ውስጥ አንድ ኃይል ከአንድ ኃይል እንዲጋጭ ደም እንዲፋሰስ ፕሮፓጋንዲስት ሆኖ እያገለገለ ነው። እንሰማዋል። ፋኖ እንዲህ አደረገ፣ ይሄ ድል ተቀዳጀ ምናምን እያለ የድል ዜና አንባቢ ሆኖ የደም ነጋዴ ሆኖ ሲቀጥል እያየ ነው። ከዚህ ውጭ የሚሰራው ስራ አለው? ሰርቲፊኬት ማቅረብ ይችላል? በዚህ ተመርቅ ያለው በዚህ ሙያ እየሰራው ነው ብሎ እንተው አሉላ ምናምን የሚገልጽበት አይሻልም ወይ? የደም ነጋዴ ከመሆን በረንዳ ዳሪ መሆንስ አይሻልም ወይ? የህሊና እረፍት እኮ አለው። አልሰረቅም፣ ሰው አላፋጀህም፣ የማንንም ደም እንዲፈስ የማንን ህይወት እንዲቀጠፍ አላረግም። ሰው ለራስህ ነው የሚከፋ ማለት ነው። የጎዳና ዳሪ ብትሆን በጣም ነው የሚያሳዝነው እንደዛ አይነት አገላለጽ ሲጠቀም። ደግሞ እናቱም በረንዳ ዳሪ ናት አለኃጢአቷን የሚለው ታዲያ ኃጢአተኛው ማን ነው? እስኪ ያምጣልን። የእሱ ላኪዎች አይደሉም እንዴ? አሁን ሀገሩ ሁሉ እየበጠበጡት ያሉት እሱና የእሱ ላኪዎች አይደሉም እንዴ? ሌላ አለ ወይ? ከሰማይ የወረደ ነገር አለ እንዴ? ወይ ከሰማይ የወረደ ኃይል አለ እንዴ? እንደዛም ያለ እፍረት የሚባል ነገርም የላቸው። በድፍረት መጥቶ የሆነ የሚሆነውን ነገር ስለተናገረ ወይም ደግሞ ለውጥ ስለፈለገ በዛ ልክ ለራሱም ለእናቱም ሳይቀር ነው። በዚህ ልክ ነው አሁን እነ ስታሊን የእሱ ላኪዎች ዋናዎቹም ለትግራይ እናቶች ያላቸው ክብር በዚህ ነው የሚገለጸው። ኮምፕሊትሊ በዚህ ነው የሚገለጸው። የ76 ዓመትን በማሰር ለምን ልጆቼ ወደ ትግል አልክም ወይም ደግሞ ወደ ጦርነት አልሟግድም ብላችሁ ትቃወማላችሁ ብሎ ለ76 ዓመት አዛውንትም በማሰር የተፈናቀሉ እናቶችም በረንዳ ዳሪ ናቸው ብለ በመስደብ በዚህ ነው የሚገልጹት። የአካል ጉዳተኞችም ቢሆን እነ ምግበይ አጸያፊ በሆነ ቃላት ነው የሚሰድቧቸው። በዚህ ነው የሚገለጹት። ለትግራይ ህዝብም ያላቸው ክብር ይሄ ነው። ነገር ግን እነሱ አገር ገንቢ ለህዝብ ጥቅም የሚሰሩ መስለው ሲናገሩ በጣም ነው የሚገርም። አሁን አላህ ለሱ የመለሰለት አይቀርልህም ነው። ለአምባሳደር አሜሪካ በኢትዮጵያ አምባሳደር ማሲንጋ ለሱም ይገደል ስትል ነበር እና ይሄ ቃል የተናገርከው ቪዲዮም ሳይቀር ለአሜሪካ መንግስት አስረክበናል። እስኪ አንድ እብድ አለ እዚህ አሜሪካ መንገድ ላይ የሄደ የሚናገር ልጅ። በነገራችን ላይ አሁን ከቪዛ ጋር ምናምን የተያዘው የነዚህ እብዶችም ንግግር ኮምፓይል እየተደረገ ተሰጥቷል። ለስቴት ዲፓርትመንት ለአሜሪካ ኤምባሲም ተሰጥቷል። ማሲንጋም ጭምር መገደል አለበት ያሉበት ንግግር ራሱ አሳልፈን ሰጥተናል። በጣም መጥፎ አደገኛ ንግግር ነው። ዝም ብሎ የሶሻል ሚዲያ እንትን ነው ብለህ ልታልፈው የሚገባ ነገር አይደለም ልንፈልጌ ነው። አሉላ እንዳለው አይቀርላቸውም። እነ ስታሊን ያው የግድ ዲፖርት ይደረጋል። ህወሓቱም ቀን ይወስድ እንደሆነ እንጂ በአሜሪካ መንግስት የሽብርተኝነት ፍረጃ የማይቀርለት ነው። ከዛ በኋላ ደግሞ የእነ ስታሊንን ዲፖርት የማድረግ ምንም የማይቀር ነገር። እንግዲያውስ ክቡራትና ክቡራን ተከታታዮች ለዛሬ የያዝናቸው መረጃዎች እነኚህ ናቸው። በቀጣይም እንዲህ ያሉ አጫጭር መረጃዎች ይዘን እንመጣለን። ለሚዲያችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ የዚህ ሚዲያ ተደራሽነት እንዲሰፋ ለምንሰራቸው ፕሮግራሞች ላይክ፣ ሼር እያደረጋችሁ ከኛ ጋር ቀጥሎ አብራችሁን ስለቆያችሁ በጣም እናመሰግናለን። በቀጣይም እንዲህ አይነት ፕሮግራም ይዘን እንመጣለን። ሰላም ለህዝባችን።